ናትናኤል እግር ኳስ ይወዳል። የአርሰናል ደጋፊ ነው። ምንም ነገር ለክለቡ ካለው ፍቅር አይበልጥበትም። አፍያና ጓደኞቹ የማንቸስተር ዩናይትድ ደጋፊዎች ናቸው። ዛሬ ለመገናኘት ተቀጣጥረዋል። ስለ ኳስ ካነሱ ግን የሚሆነውን አብረን እናያለን። ያው በህይወት ትልቅ ቦታ መስጠው ጓደኝነት ነው። ያለ ጓደኛ ደግሞ መኖር የሚቻል አይመስለኝም። ብዙ ነገር ሼር የምታረጊው የምታካፊው ጥሩውንም መጥፎውንም ሼር የሚያደርግሽ ጓደኛ ነው እና ያለ ጓደኛ የሚከብድ ይመስለኛል ላይፍ። እና ደግሞ ያው እግር ኳስ ማየትም መጫወት በጣም ነው የሚያዝናናኝ የሚያስደስተኝ። እግር ኳስ ጫወት ስሜቴ ሌላ ይሆናል። በቃ ሌላ ሰው ቀየራለሁና እግር ኳስ በህይወት ትልቅ ቦታ አለው። መሰረታዊ የሚባሉ ነገሮች አሉ እንደ ሃይማኖት፣ ቤተሰብ ምናምን። ከዛ ውጪ ደግሞ እንደ ሆቢ የሚያዙ ነገሮች አሉ። እንደዛ ለምሳሌ ሙዚቃ፣ እግር ኳስ፣ ስፖርት ነክ ነገሮች በሙሉ በጣም አታችድ ነኝ ብዬ አስባለሁ። ኳስ የሻምፒዮኖቹ አርሰናል ደጋፊ ነኝ። እንደገና ደግሞ ይሄ ምናምን የምለው ደግሞ ያው ማንቸስተር ነው የታወቀ አርሰናል ተቀናቃኝ ወይ ደግሞ ልንጠላው የምንችለው ማንቸስተር ነው። በጣም የምወደው ሩኒ ነው። በጣም ማደንቀው ደግሞ ሜሲ ነው። የማንቸስተር ደጋፊ ነኝ። ላልደግፈው የምችለው ክለብ አርሰናል። እኛ ሰዎች ስንፈጠር አፈጣጠራችን ስሪታችን ራሱ ከሰዎች ጋር ሶሻላይዝ የማድረግ ማህበርን የመፈለግ ግሩፕን የመፈለግ አይነት ማንነት ነው ያለን ሳይኮሎጂካሊ ወይም በስነ ልቦና ስሪታችን እንደዛ ነው። ስለዚህ የትኛውም ነገር ሲኖር ወዘርት ፖዚቲቭም ይሁን መልካምም ነገር ይሁን አሉታዊም ነገር ይሁን አዎንታዊ ነገሮች ሲኖሩ ብዙ ጊዜ ሰዎች ወደ አንድ ወገን የመሄድ ነገር የመሳብ ነገር ይኖራቸዋል። ይሄ የሆነበት ምክንያት ምንድነው? እንግዲህ ብቻውን የመቅረት ፍራቻ ነው አንደኛው። ብቻዬን ልቀር እችላለሁ፣ ከጎኔ ሰው የለም፣ ወይም ደግሞ የሆነ ነገር ማሰቡን ራሱ ማሰብን ስሜትን የትኛውም ድርጊቶችንም ጨምሮ እንደዚህ የማድረግ ነገር ይኖራል እና ይሄ የኛ የሰዎች ባህሪ ነው ኢን ጀነራል። ግን ይሄ በጣም ጽንፍ የያዘው በአእምሮ ሕክምናው ስፕሊቲንግ ይባላል ወይም ደግሞ ነገሮችን በጥቁርና በነጭ አድርጎ የማየት ሐሳቤ ነው። ሐሳቦችንም ይሁን ስሜቶችንም ይሁን ድርጊቶችን በዛ መልኩ ማየት ነው። አንድ ሕፃን ልጅ ሲወለድ ያለውን ውጫዊው የሆነውን አስፈሪ የሚመስለውን ዓለም ለመላመድና ነገሮችን በጥሩ ሁኔታ ለማየት የሚፈጥረው ሁኔታ ነው ይሄ ስፕሊቲንግ የምንለው ጥቁርና ነጭ ማየት ነው። ስለዚህ ሁሉም ነገር ጥሩ ነው፣ ሁሉም ነገር መጥፎ ነው የሚል ሐሳቤ ይይዛሉ። እነዚህኞቹ ወጣቶች በአንዲት ዝነኛ ተዋናይ አልተስማሙም። ሁለቱ ፍጹም አይወዷትም። አንደኛዋ ደግሞ ለሷ ባላት ፍቅር አትደራደርም። በተለያየ ነገሮች አሁን ለምሳሌ በሶሻል ሚዲያ ምናምን ማያቸው በጣም ማደንቃቸው ከንትናቸው አይቼ አሉ፣ ምጠላቸውም አሉ። በዛው ልክ ሙዚቃ እወዳለሁ። ብዙ ሰዎች ኮምፕሌን ወይ ብዙ ሰዎች በጣም የሚወዱት ነገር በጣም ያደነቁት ነገር ወይ ደግሞ ብዙ ሰዎች በጣም የጠሉት ነገር ደስ አይለኝም። ያደገ ሰው ሲመጣ ይሄ በጣም ጽንፍ ያዘ አንድን ሰው እስከ ከልክ በላይ መውደድ፣ አንድን ሰው ከልክ በላይ መጥላት፣ ጥሩ አለመታየት መጥላት ላይ ጥሩ ላይ ደግሞ መጥፎ አለመታየት ከሆነ ይሄ ትንሽ ምናልባት አንዳንድ ጊዜ ከስብና ህመም አይነቶች ውስጥ ሊመደብ የሚችል ነው። ነገር ግን እንደ ግሩፕን ስንመለከት ሁላችንም ሰዎች የሆነ እሳቤዎቻችን ስሜቶቻችንን ከሆነ ግሩፕ ጋር ራሳችንን ማየት እንፈልጋለን። ይሄ የመጣበት ምክንያት እንግዲህ ብዙ ጊዜ እንግዲህ እንደ ኢንዲቪጁዋል እንደ ግለሰብ ስናየው የውስጣችን ባዶነት፣ አንዳንድ ጊዜ ደግሞ ያልፈለግናቸውን ያልሆንናቸውን ያልተሳኩልንን ነገሮች በውጫዊው ነገር በሌሎች ስኬቶች ላይ ማየት እንፈልጋለን። በዛ ውስጥም ራሳችንን ለማግኘት እንሞክራለን። ለዛ ነው ብዙ ጊዜ ሰዎች አንድን ግሩፕ ሲጠሉም ከኤክስትሪም የሆነ አጠላል ነው የሚጠሩት። ስለዚህ ጥሩ ጎን አይታያቸውም። ሲወዱም ደግሞ መጥፎውን ነገር አያዩ። የትኛውም በፖለቲካውም ስናይ በጤናውም ስናይ በየትኛውም አይነት መስተጋብር በሰዎች መስተጋብር ስናይ ይሄ ነው የሚታየው ብዙ ጊዜ። ለዚህ ያንን የፈጠረበት ምክንያት ምንድነው? አንዳንድ ጊዜ የውስጣችንን ባዶነት ይነድኮስ አንዳንዴም ደግሞ ያልተሟሉ ያላሟላናቸው ሰክሲድ ያላደረግናቸው ነገሮች ሲኖሩ በዛ በኤክስተርናል በሆነው ውጫዊ በሆነው በግሩፕ ሊሆን ይችላል በዛ ውስጥ ስኬታችንን የመፈለግ
ለዛ ነው ብዙ ሰዎች ያንን ነገር የሚያደርጉት። ስለዚህ ብዙ ጊዜ የሆነን ነገር ስናደርግም በግሩፕ ለምሳሌ ሰዎች እግር ኳስ ጨዋታ ላይ ሊሆን ይችላል ወይም ደግሞ በጣም ታዋቂ ሰዎችንም ያንን ሲያደርጉ ሊሆን ይችላል። በዛ ውስጥ የሚያዩት ነገር ሲምቦል ነው፣ ለነሱ ምልክት ነው። የጽናት ተምሳሌት ሊሆን ይችላል፣ የአሸናፊነት ሊሆን ይችላል። በዛውም ደግሞ ያ ቡድን ወይም ደግሞ ያ ጎራ ሲሸነፍ ራስን እንደ ተሸናፊ እንደተበደለ ወይም ደግሞ የሆነ ነገር እንደሆነ እንዳጣን አድርገን እናስበዋለን። ያ የሆነበት ምክንያት ራሳችንን በዛ ቡድን ውስጥ ስለምናይና ያንን አይደንቲቲ ፓራሳይት የምንለው ወይም የማንነት መጣበቅ በዛ ውስጥ ስለምናገኝ ነው። ለዛም ሊሆን ይችላል እንደዛ የሚፈጠርበት ምክንያት። ናሲና አፍያ በክለቦቻቸው አይደራደሩ። ሁለቱም ለሚደግፉት ቡድን ያላቸው ፍቅርና ታማኝነት ስሜታዊ ያደርጋቸዋል። አንዳንዴ ጓደኝነታቸውንም ይረሱታል። አይጭራሽ ማይሰር ይደግፋል። ረጅም ዓመት ያለፈው ዓመት ነው ዋንጫውን በስርዓት ያየነው። ህፃን ሆነን ነው። ከዛ በፊት በደንብ ትውስታ ያለሽ አሁን ያለፈው ዓመት ነው። እስከዛ ቀን ድረስ ግን ዋንጫ ሳበሉ በጣም ነው እንትን እያሉ የነበረውና ለዛ ይመስለኛል ማይሰርን በጣም እየጠላ ነው እንትን ያለው። እኔ የሜሲ አድናቂ ነኝ። የክሪስቲያኖ ሮናልዶ ደጋፊዎች የሱን ሀያልነት ለማሳየት በብዛት ሜሲ ለማሳነስ ይሞክራሉ። አንዳንዴ እንደዚህ ክርክር ምናምን በሚኖር ጊዜ ማለት ነው። እና ያኔ ላይ ሰርች ሁሉ ላደርግ እችላለሁ ሮናልዶን የሚያሳንስ ነገር ለማግኘት ማለት ነው። እና እንደዛም ሰርች አድርጌ በማገኝበት ጊዜ ደስተኛ ነው የምሆነው። ከጓደኞች ጋር ከልጅነት ጀምሮ ስላለ መጥላት ሳይሆን አልደግፈውም ነው ያልኩትና አልደግፈውም። በአእምሮ ሕክምና ውስጥ እንደዚህ ስም ተሰጥቶት እንደዚህ ተደርጎ ይሄ ህመም ነው ይሄ በሽታ ነው የሚል የተቀመጠ የተመዘገበ ነገር የለም። ነገር ግን አንዳንድ ጊዜ በጣም ይሄ ከስሜትን ካለመቆጣጠር ጋር ተያይዞ የሚመጡ እንደ ምልክት ሊሆን ይችላል። ለምሳሌ ሰዎች ራስ ምታት ሲያማቸው ራስ ምታቱ ህመም ሳይሆን የህመም ስሜት ነው፣ መገለጫ ስሜት ሊሆን ይችላል። ስለዚህ እነዚህም ስሜትን ባላንስ ያለ ማድረግ ሁኔታ በሚሆንበት ጊዜ ምናልባት ምልክት ሊሆን ይችላል። ለተለያዩ አይነት የአእምሮ ህመም ምልክቶች ሊሆኑ ይችላሉ። ይሄም በጣም ጽንፍ ከያዘ ነው እንጂ ሁሉም ነገር የአእምሮ ህመም ነው ለማለት ያዳግታል። ነገር ግን ምናልባት ይሄ የህመም መገለጫ ወይም ደግሞ የስብና መዛባት የስብና ህመም አይነቶች ውስጥ የተለያዩ አይነት የስብና ህመሞች አሉ። የዛ ውስጥ አንደኛው መገለጫ ሊሆን ይችላል። የተለያዩ የአእምሮ ህመም አይነቶች ውስጥ መገለጫ ሊሆን ይችላል ነው እንጂ በራሱ በሽታ ነው ብለን ልንሰይመው ወይም ደግሞ መዝገብ ላይ ልናስቀምጠው አንችልም። ሆነ በእንትኑ ይህ ሰው ደስ ይላል አወራሩ ሊሆን ይችላል ወይም ደግሞ የሆነ ነገር ሲያርግ አይቼው እንደዛ ልል እችላለሁ። ደስ አይልም ልልም ችሎ ምናልባት የሆነ ነገር አርጎት የሆነ ነገር ሲያርግ አይቼው ወይም ደግሞ ከአስተሳሰቡ አንፃር ምናምን ሊሆን ይችላል እንጂ ዝም ብዬ ራንደም በማየት ብቻ ጀጅ አላደርግም። ለምሳሌ እንዲሁ ዝም ብሎ ሰው ያስጠላኛል ሊል ይችላል። ፍጹም ምንም ሳይናገር ምንም እንትን ሳይል ኮንቨርሴሽን ራሱ ሳይጀምሩ እንዲሁ ሳየው ራሱ ያስጠላኛል፣ ሳያት ራሱ ታስጠላኛለች የሚል አይነት አንዳንድ ጊዜ ነገሮችን እንሰማለን። ያ የሆነበት ምክንያት ብዙ ጊዜ በእኛ ማንነት ውስጥ ያለ ነገር ግን ያ ሰው ላይ ስላየ ነው። ያንን ባህሪ ምናልባት አረማመዱ ሊሆን ይችላል፣ አነጋገሩ ሊሆን ይችላል፣ ወይም ደግሞ አለባበሱም ሊሆን ይችላል። ብቻ በእኛ ውስጥ እኛ እንዲሆን የማንፈልገው ውስጥ የደበቅነው ጥላ ሰዎች ላይ ስላየን ያንን ይሄ ፕሮጀክት የምናደርገው እና የስብዕናችን ወይም ደግሞ ስነ ልቦናችን ራሱን የሚጠብቅበት መንገድ ነው። ለዛ ነው ብዙ ጊዜ ሰዎች ነገርየውን ስለ ነገርየው መረጃውም ሳይኖራቸው ምንም ነገር ሳይኖራቸው እንዲሁ የመጥላት ነገር አንዳንድም ደግሞ እንዲሁ የመውደድ ነገር ያሳያሉ። ያ የሆነበት ምክንያት በእኛ ውስጥ ያለው ይሄ እንደ ጥላ ሁሉ ጊዜ የሚከተለን መጥፎ ጥሩ ያልሆነ ብለን ያሰብነው ሰዎች ላይ ስለምናይ ያንን ሰዎች ላይ ያየነው ነገር ራሳችንን ስለሚያሳየን እንደ መስታወት ሆኖ ስለሚያሳየን ለዛ እንጠለዋለን። ለዛ ነው ብዙ ጊዜ ሰዎች መጥፎውን ነገር ሰዎች ላይ የሚያዩትን ነገር ድንጋይ የሚወረውሩት የራሳቸውንም አንዳንድ ጊዜ ጥላ ለመምታትም ሊሆን ይችላል። በዛ ምክንያት ራሳቸውን በጣም ኤክስትሪም በሆነ ወይም ደግሞ በጣም በተጻረረ እና በጣም ጽንፍ በያዘ ማንነት ውስጥ የሚያገኙት ማለት ነው። በመሰረቱ ትክክለኛ ስሜት የሚባል የለም። ስሜት ተፈጥሯዊ ነው። ግን ደግሞ ያንን ስሜት የምናወጣበት የምናሳይበት ምናልባት በባህሪም ሊሆን ይችላል፣ በሌሎች ሰዎች ጋርም የሚሄድበት አቅጣጫው ሊሆን ይችላል ትክክል ያልሆነው። ስለዚህ የመጀመሪያው መፍትሄ ብዬ የማስበው እኔ ሰልፍ አዌር መሆን ነው ወይም ራስን ማወቅ ነው። ምንድነው የጎደለኝ? ምንድነው እየተሰማኝ ያለው? ለምንድነው እንደዚህ አይነት ስሜት የመጣው? ለምንድነው እንደዚህ በጣም የወደድኩት? ለምንድነው ማለት እንደዚህ ጥሩ ነገር ብቻ እንዲታየኝ ያደረገው?
እና መጥፎ ነገር እንዳላይ ያደረገኝ ምንድነው ከየት ነው የመጣው ይሄ የሚለው ሰልፍ አዌር መሆን ነው። ስለ ነገርየው፣ ስለ ሁኔታው፣ ስለ ስሜታችን ለምን እየተሰማን እንዳለና እንዴት እየተሰማን እንዳለ የመጀመሪያው ነገር ሪኮግናይዝ ማድረግና ማወቅ መቻል ነው። ይሄን ደግሞ በጣም አስፈላጊው ነገር ምንድነው ስለ ራሳችን ስለሚሰሙን ነገሮች ሁሉ ጊዜም ቢሆን ፖዝ እያደረግን እያቆምን ምን እየተሰማኝ ነው፣ ለምንድነው እንደዚህ የተናደድኩት፣ ለምንድነው በጣም እንደዚህ ኤክስትሪም ደስተኛ እንደሆነ ያደረገኝ ምንድነው፣ ከኔ ጋር የሚያገናኘው ምንድነው፣ ለምንድነው እዛ ቦታ ላይ እንዲሆን ያደረገው የሚለው በጣም አስፈላጊ ነው። The Ultras are the most dedicated club fans. ነገሩ ህመም ባይሆንም ለአእምሮ ጤና ግን እንዲህ ያለው ልምድ አይመከርም። በብዙ መልኩ የመካከል ስሜት ያላቸው ሰዎች በህይወት ጤናማ መንገድ ላይ የተሻሉም ናቸው። አብዝቶ መውደድም አብዝቶ መጥላትም የልክነት ስሜት ማሳያም አይደለም። የግል ኮል ማስተሳሰቦች ውጪ ያሉ ነገሮች ላይ ሰዎች በቡድን ሲያስቡ ወገንተኝነት ሲኖር ምናምን ብዙም ደስታ አይደለም እና አልወድም። ጥላት ነገር ወይ ያለ ወደ ጥግ የሚሄድበት ነገር የለም። መሀል ላይ መሆን ሰው ስለሆንኩ በሁለት ጽንፍ ላይ ያለን ስሜት አብዝቶ መውደድም አብዝቶ መጥላትም በጣም ከመጠን ካለፈ እንደ አምልኮ አይነት ከሆነ ጤናማ አይደለም። ስለዚህ ይሄ ጤናማ ያልሆነ ነገር ደግሞ መፈተሽ ያስፈልጋል። ከየት ነው የመጣው? ለምንድነው እንደዚህ አይነት ስሜት እንዲኖረኝ ያደረገው? ለምንድነው እንደዚህ አብዝቼ እንድጠላ ያደረገኝ? ምንድነው በዛ ውስጥ ያለው ነገር? ራሴን እንዴት አየዋለሁ? ያ ነገር ከኔ ህይወት ጋር ምንድነው የሚያገናኘው? ወይም ለኔ ህይወት የሚሰጠኝ ሪፍሌክት የሚያደርግልኝ ነገር ምንድነው የሚለውን ማወቅ ነው። ሁሉ ጊዜም ቢሆን መፈተሽ ያስፈልጋል። ለምን ከዚያስ እንዴት የሚሉትን ጥያቄዎች አብዝተን በምንጠይቅበት ጊዜ ወደ እውነተኛውና ወደ ትክክለኛው ውስጠኛው ማንነታችንን ለማግኘት ጥሩ መነሻ ወይም እርምጃ ናቸው ብለን እናስባለን። ከዚህኛውም ከዛኛውም ጥግ ላይ ከመሆን ወደ መካከል ለመምጣት መለማመድና ነገሩን በማስማማት የራሳችንን ማንነት እንዳናጣ ያለውን እንድንጠብቅ በራሳችን እንድንቆም ቁልፉ ነገር የመካከል ስሜታችንን ማዳበር ነው ይላሉ ባለሙያዎቹ። ስሜታችንን ማወቅ የስሜት ብልህነት የምንለው ነው፣ ኢሞሽናል ኢንተለጀንስ የምንለው ነው። ስለሚሰሙን ስለምንወዳቸው ራሽናል ወይም ደግሞ አመክንዮ ላይ መሰረት ያደረገ ህይወት እንደማለት ነው። ይሄ የምናደርጋቸውን ነገሮች በምክንያት ማድረግ ነው። ስለሚሰሙን ነገሮች፣ ስለምናደርጋቸው ነገሮች፣ ስለየትኛውም ስለምናስባቸው ነገሮች ምክንያት ላይ ቤዝ ያደረገ ህይወት ሊኖረን ይገባልና በዛ ከሆነ የተወሰነ አዌር ለመሆን ለመንቃትና የምናደርጋቸው ነገሮች አንዳንድ ጊዜ ከማድረጋችንም በፊት ደግሞ ስሜት ሳይቀድም ያኛው ላይ መሰረት ያደረገ እሳቤ ላይ መሰረት ያደረገ አመክንዮ ላይ ቤዝ ያደረገ ነገር እንዲኖረን ያደርገናል።